ተዋናይ ፍናን ተሞሸረች በአርቲስቶች የደመቀው ሰርግ። በሰርጉ ላይ ተወዳጅ ሴት አርቲስቶቻችን ተገኝተዋል። ደስታቸውንም እየገለጹ ይገኛሉ። በሰርጉ ላይ ተወዳጅ ሴት አርቲስቶቻችን ተገኝተዋል። ደስታቸውንም እየገለጹ ይገኛሉ። ተዋናይ ፍናን ተሞሸረች በአርቲስቶች የደመቀው ሰርግ። 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 ዛሬ ይዘንላችሁ የመጣ ነው ስለ አርቲስት ፍናን ህድሩ ነው። ቴዲ ጆሮ ወይም ደግሞ ቸርነት ከሁለት አንዱ አግብታ እፎይ ትላለች ብለን ስንጠብቅ በስተመጨረሻ ግን በእድሜ ገፋ ያለ ሰው ይዛ መጣለች። ይሄ ሰው ማን ነው? ለምንስ ተደበቀ?
ከስር ከመሰረቱ ለእናንተ የሚደበቅ ጉዳይ ስለሌለ ይዘንላችሁ መተናል። በመጀመሪያ ጊዜ በመድረክ ስራ የታወቀችው ማነች እቺ ልጅ፣ እቺ ቆንጆ ልጅ ማነች፣ ከምንስ ወጣች፣ የት ነች የሚለው ነገር ለመጀመሪያ ጊዜ በእሱ ባለው ይታየው ወይም የሺ ዘፈን ላይ ነበረ። ማሬ ማሬ የሚለው ዘፈን ላይ የታወቀች ሲሆን ብዙ የማስታወቂያ ስራዎችን በኢንስታግራሞቿ ላይም በቦሌ ማነቂያ የሚል ፊልም ላይ ደግሞ የዋና ተዋናይ ሆና ፊልም ሰርታ ነበረ። በዚህም ፊልሟ ላይ አስጨብጭባለች። የከበረ ድሃ የሚለውም ሌላ ፊልም ላይ እንደዚሁ አስደናቂ ፊልም በመስራት እጆችን አስጨብጭባለች ማለት ነው። ስነ ስርዓት ያላት ጨዋ የሆነች በተለይ ደግሞ በኢንስታግራም ላይ ሰዎች በተለያዩ ነገሮች በመፖስት ትታወቃለች። ያው ፊልሞችንም በማስተዋወቅ ትታወቃለች። ሰይፉ ሾው ላይም ቀርባ ስለ ፍቅር ታሪኳም ተጠይቃ ምንም አይነት ነገር እንደሌለ ነፃ ነኝ እያለች ነበር ስትዘፈን የነበረው። በስተመጨረሻ እንግዲህ ሰውየው ሲጠበቅ አልመጣ ካለ በኋላ በእድሜ ገፋ ያለውን ሰውዬ ይዛ ከች ብላለች ማለት ነው። እንግዲህ የመጀመሪያ ክፍያ በማስታወቂያ ስራ፣ በነገራችን ላይ የማስታወቂያ ስራ ከፍተኛ የአርቲስቶቻችን የሚከፈላቸው በማስታወቂያ ስራ ነው። ፊልሙ ድራማ ሁሉ ቀዝቅዟልና በማስታወቂያ ስራ ነው እንግዲህ እየተደራደሩ ያሉት ማለት ይቻላል። ትንሽ አሁን ደግሞ የማስታወቂያ ስራው ቲክቶከሮች ናቸው እየወሰዱባቸው ያሉት። በምንም ፈምስ በምንም ሰግጥ ፈምስ በሚለውም ሊሆን ይችላል። ፈምስ የማስታወቂያም ስራ የተለያዩ ነገሮችን በተለያዩ አጋጣሚዎች የማስታወቂያ ስራ ወደ እናንተ እየመጣ የአርቲስቶች ስራ እየተዘጋ ነው ያለው እንግዲህ። ስለዚህ መፈመሱም ምንም ሰዎች የተለያየ ወጣ ያለ ከባህላችን የሚያፈነግጥ ነገር የሚያደርጉ ፎሎ ከፍ ካለ ብዙ ነገር ማድረግ ስለሚችሉ ነው። ወይም ደግሞ የሆነ ሰዓት ላይ አንድ ቪዲዮ ሰርተው ይቅርታ ሲሉ በዛውም ስለሚታለፍ ነው። ለምሳሌ ዘርና ሃይማኖት የሚነኩትም በዛው ይታለፋሉ ማለት ነው። ስለዚህ በኢንስታግራሟ ላይ የተለያዩ የማስታወቂያ ስራዎችን እየሰራች ክፍያ ይከፈላታል ማለት ነው አርቲስት ፍናንድሩ። ፊልሙ ራሱ እንኳን ማስታወቂያ አይደለም፣ ፊልሙ ራሱ በጣም ትንሽ ብር ሳይከፈላቸው ራሱ ለመታየት ሲሉ የሚገቡ ሰዎች ነበሩና የመጀመሪያ ክፍያዋ እንግዲህ 600 ብር ነበር። አሁን ግን ወደ 1 ሚሊዮን ከፍ ብሎ ከ1 ሚሊዮን በታች ምንም አይነት ማስታወቂያ እንደማትሰራ ተናግራለች። እና በጣም የሚገርም ነው እድገቱ ራሱ የሚገርም ነው። 600 ብር የሰራችው ማስታወቂያ አሁን ግን ከ1 ሚሊዮን ብር በታች ምንም አይነት ማስታወቂያ የለም። የሚገርም ለውጥ ነው ይሄ። እንዲሁም ደግሞ የሚገርም እድገት ነው። በብዛት እንግዲህ ታገባለች ተብላ ስትጠበቅ የነበረችው እዛው አካባቢ ወይ እሱ ባለውን ዘፈን ላይም ስለታየች ብቻ እዛው አካባቢ በተለይ ደግሞ ቴዲ ወይ ቸሪ እዛው የፊልሙ አካባቢ ላይ ከነሱ አንዳቸውን ታገባለች ተብሎ ነበር ሲጠበቅ የነበረው ማለት ነው። እንደውም ከዚህ ቀደም እነ ቴዲ በሴት ምክንያት ሲጣሉ ነበርና ከነሱ ጋር ተጋባለች የሚል ሀሳብ ነበረ። የሆነ ፊልም ላይ የሌለ ድራማው ላይ የሌለ የፊልም ባለሙያ ያልሆነ ሰው ታመጣለች ብለን አልገመትንም ነበረ። እንግዲህ ሳባር ከይዛ መታስተዋወቀናለች። እኛም ደግሞ ይሄ ነው እንዴ ሚስጥሩ ብለን ለዚህ ህብረተሰብ ለመናገር በሰፊው ስቱዲዮአችን ቁጭ ብለናል ማለት ነው። እንግዲህ ባለሀብት እንደሆነና በፊልም ሙያ ውስጥ ምንም አይነት አስተዋጽኦ እንደሌለበት ተናግሯል። በነገራችን ላይ ይሄ ባለሀብት የፊልም ሙያ ውስጥ የለውም ማለቱ ሲሰማ ግን ማን ተዛለን? መስከረም አበራ እንግዲህ ሽምግልና ላይ ደርሳ